አሰላሙ አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኛ ያለን አልሐምዱሊላህ። ስራ ጤንነት እንዴት ነው? ከኛ ጋር አልሐምዱሊላህ ሰላም ነው። ሀገራችንም ሰላም ነው። ቪዲዮውን ላይክ በማድረግ ጀምሩ፣ ሼር አድርጉት፣ አበረታቱኝ እና ዛሬ አንዲት እህት የኔ የቤት እቃ የገዛዛሁትን አሳያችኋለሁ። ኦርደር ማድረግ የምትፈልጉ ስልኬን አስቀምጥላችኋለሁ። ማንኛውንም ነገር ትእዛዝ እሰራለሁ። የረመዳን አስቤዛም ሆነ የቤት መፈረሻ፣ የቤት እቃ፣ ማንኛውንም ነገር አልባሳት፣ የፈለጋችሁትን ነገር ማዘዝ ትችላላችሁ። ቪዲዮን ላይክ አድርጉት፣ ሼር አድርጉት። ወደ እቃው እና እንደምታዩት ይሄ ከዚህ ቀጥዬ የማሳያችሁ እቃ የፈጀው 32900 ብር ነው ማለት ነው። እያንዳንዱን እቃ አሳያችኋለሁኝ፣ ተከታተሉ። እዚህ ጋር እንደምታዩት ባለ 4 ደረጃ የሽንኩርት መደርደሪያ አለ። ከኋላው ያለውን ኮተት ተውት። ይኸው ባደራ የተቀመጠ እቃ ነው። ባለ 4 መደርደሪያ 1 2 3 4 ለሽንኩርት፣ ለድንች፣ ለቲማቲም እና ለነጭ ሽንኩርት ይሆናል። ያው አለያይተን ብናስቀምጠው አብዛኛው ቤት ደግሞ ሁለቱን ለሽንኩርት እና ለድንች ሁለቱን ደግሞ ለጫማ መደርደሪያ ያደርገዋል በየቤቱ ሳይ ማለት ነው። እና ዋጋው 700 ብር እዩት። ሌላው እዚህ ጋር የምታዩት ማቡኪያ ነው። ለእንጀራ ሊጥ ማቡኪያ ሊሆን ይችላል፣ ለዳቦ ሊሆን ይችላል። እንዲሁም ደግሞ ያው ስጋ ምናምን አርደን ቆራርጠን ዘልዝለን እስከምንሰቅል ኦር ደግሞ ቆራርጠን ፍሪጅ እስከምናስገባ በዚህ አድርገን ማስቀመጥ እንችላለን ማለት ነው። ሰፊ ነው እንደምታዩት፣ ጠንካራ ነው። በነገራችን ላይ ሁለት አይነት አለ። ዘርፈጥ ብሎ አለ፣ ግን እሱ ሲወርቅ የሚሰበር ነገር ነው፣ የሚሰነጠቅ ነገር ነው። እና ይሄ እንደምታዩት 500 ብር ነው። ትልቅ ነው፣ 500 ብር ማለት ነው። ሌላው እዚህ ጋር የምታዩት ደግሞ የእንጀራ ዘንቢል አንድ ሰው ቤት ዶሮ ሰርታችሁ ስትሄዱ በዚህ ነው አሁን ላይ እንጀራ የሚያዘው። እንጀራሽን እጥፍጥፍ ታረጊና በፌስታል ታረጊና እንጀራሽን አጣጥፈሽ በፌስታል ታረጊና ውስጥ ቁጭ አርገሽ ዳንቴልሽን ከላይ ልብስ አርገሽ እንደዚህ አንጠልጥለሽ ነው የምትሄጁ ማለት ነው። አሁን የመጣው እንደዚህ ነው። ምክንያቱም ሩቅ ቦታ እንጀራ ይዘን ከሄድን የምንሄድ ከሆነ በትሪ ከሆነ ትሪውን መኪና ውስጥ ለመያዝ አስቸጋሪ ነው እና ይሄ አማራጭ መጥቷል ማለት ነው እህቶች። ይሄ ዋጋው 400 ብር። ሌላው እዚህ ጋር የምታዩት የእቃ ማንጠፍጠፊያ ነው። በጣም ትልቅ ያልሆነ በጣም ትንሽ ያልሆነ መጠነኛ ማለት ነው። ይሄ ዋጋው 300 ብር። ሌላው እነዚህ የምታዩቸው የሾርባ ኮቦች ናቸው። የሾርባ ኮቦች ሶስቱም በአንድ አይነት ከለር አድርጋቸዋለሁኝ። ያው በራስሽ ምርጫ ስላለችኝ እኔ እንግዲህ ደስ ያሉኝ እነዚህ ናቸው። ዋጋዋ አንዲቱ በ250 ሂሳብ ማለት ነው። እንዴት አያችሁት ምርጫዬን? እና እንደነገርኳችሁ ይሄ አንዲቱ በ250 ሂሳብ ማለት ነው። 6 ፍሬ ገዝቻለሁኝ። ይሄው ሌላው እዚህ ጋር የምታዩት የውሃ ብርጭቆ ሁለት ማለት አንድ ደርዘን ያለችኝ፣ ግማሹን ደርዘን በዚህ ዲዛይን አድርጌዋለሁ፣ ግማሹን ደግሞ በዚህ ዲዛይን አድርጌዋለሁ። እንደምታውቁ ያው ስድስቱን በዚህ ዋጋቸው 850 አንድ ደርዘን ማለት ነው። ሌላዎች የምታዩት የፓስታ ማጥለያ የፕላስቲክ ናት። የፕላስቲክ በነገራችን ላይ ሁለት አይነት አለ። ከዛ አነስ ብላ መያዣ ያላት፣ ያቺ ግን በጣም ስስ ናት። መያዣው ቁምጥ ምትል ነው የሚመስለው። እቺን አርጋታለሁ። ዋጋው 130 ብር ይሏት። ሌላው እዚህ ጋር የምታዩት ባለ 5 ተደራራቢ ሞገስ ድስት፣ ባለ 5 በደረጃ ማለት ነው። ከትንሽ ወደ ትልቅ ባለ 5 ተደራራቢ ሞገስ 4600 ብር። ሌላው እዚህ ጋር የምታዩቸው የቆሎ ሰሃን 6 ፍሬ ናቸው። ያው ባንቺ ምርጫ ስላለችኝ እቺ ደስ ብላኛለች። በ60 ብር ሂሳብ 6 ፍሬ ናቸው። ሌላው እዚህ ጋር የምታዩቸው የሻይ ቡሽ፣ ያው ለይታ ነው ሁለቱን ያወጣሁት። ያው ቀልጠፍ ያሉ መጠነኛ፣ ትልቅም አይደሉም ትንሽም አይደሉም። 600 ብር 6 ፍሬ ማለት ነው። እንዴት አያችሁት ምርጫዬን? ባንቺ ምርጫ ነው ስላለችኝ
በእኔ ምርጫ ነው እንግዲህ ሁሉንም ነገር የገዛዛሁት ማለት ነው። እና እንዴት አያችሁት ምርጫዬን ማለት ነው። ሌላው ደግሞ እዚህ ጋር የምታዩቸው የሾርባ ሳህን ናቸው። ቅድም ኮባ ሳይቻቸዋለሁ 6 ፍሬ። እነዚህ ደግሞ የሾርባ ሳህን 6 ፍሬ። ያው በነጭና በዚህ ነበር ከለር ያለው። ይሄን መርጫለሁኝ 500 ብር 6ቱ ማለት ነው። እንዴት አያችኋቸው? ሌላው እዚህ ጋር የምታዩት የሳምቡሳ መዳጫ አለ። ተለቅ ያለው ነው፣ ትልቁ ነው። አነስ ያለም አለ። ያው የ150 ብር ልዩነት ነው ያለው እና ተለቅ ያለውን በ800 ገዝቼዋለሁ ከነጀታው ማለት ነው። እንደምታዩት 800 ብር። ሌላው እዚህ ጋር መጥበሻ አለ። መጥበሻው ፎቶ ይሄ ነው፣ ፎቶ ማለት ነው። ትንሽ መካከለኛ ትልቅ ነው የተባልኩት። ያው ላስቲኩን አላወጣሁትም። እስቲ ላውጣውና ላሳያችሁ መልሼ ከተዋለሁ። ይሄው ተለቅ ያለው ይሄ ነው። አምባሻ ብጋግሩ፣ ቂጣ ብጋግሩ፣ ቆሎ ብትቆሉ ብቻ መጥበሻ የሚሰራውን ጠቅላላ ይሰራል። ይሄ ትልቅ የሚባለው ነው። ይሄ መካከለኛ የሚባለው ነው። እቺ ደግሞ ትንሽ ፉል ብሰሪ እንቁላል ብሰሪ ለሁለት ሰው ለሶስት ሰው በቂ ናት እቺ ማለት ነው። 5200 ብር። ይሄ አንደኛው መጥበሻ ነው። ይሄ ራሴ ነው። ይሄ ማለት ነው። ይኸው የተጠቀምኩበት ስለሆነ ቂጡ ጠቁሯል እና እንደ ራሴ ስላለችኝ ያው ራሴ የምጠቀምበትን መጥበሻ ያው ከለሩ ይለያያል እንጂ እጀታው ራሱን ነው የገዛሁት ማለት ነው። 5203ቱ ማለት ነው። ሌላው እዚህ ጋር ፌርሜሎ አለ እንደምታዩት። በጣምም ትልቅ አይደለም፣ በጣምም ትንሽ አይደለም፣ መካከለኛ እዩት። እግር አለው የእንጨት ማለት ነው። ሳሎን ላይ ብታስቀምጡት፣ ምንጣፍ ላይ ብታስቀምጡት፣ ወለል ምንጣፍ ላይ ቢቀመጥ ምንም ችግር የለም። ዋጋው 550 እዩ። እቺ ደግሞ ትኩስ ማውጫ ትባላለች። ትኩስ ማውጫ ማለት ምሳሌ ትኩስ ድስት እዚህ ላይ የምታስቀምጡበት ማለት ነው። ትኩስ ነገር ድስትም ይሁን መጥበሻም ይሁን ማንኛውም ትኩስ ነገር መሬት ከምታስቀምጡ እዚህ ላይ ታስቀምጡታላችሁ ማለት ነው። እቺ 350 ብር። ይቺ የገበያ ዘንቢል ናት። ዋጋው 250። የፕላስቲኳ የገበያ ዘንቢል ቅድም ያሳየኋችሁ የእንጀራ ዘንቢል ነው። ይሄ ደግሞ የገበያ ዘንቢል ገበያ ይዘሽው የምትሄጁ ማለት ነው። ሌላው የእጅ ማስታጠቢያ ሳሙና ማስቀመጫ ያለው ጆክ ያለው 250 ብር። ሌላው እነዚህ ወዶ ብርቅ ናቸው። ያው በዚች ዲዛይን ሌላ ከለር አላገኘሁም። እህቴ ግዢ ያለችኝ በተለያየ ከለር ስለሆነ አንዱን በዚህ አድርጌዋለሁ። ዋጋው 150 3 ቁጥር ናቸው። 4 ቁጥር በጣም ትልቅ ይሆናል። 2 ቁጥር ደግሞ ትንሽ ይሆናል። 3 ቁጥር ግን መካከለኛ ነው። እዚህ ጋር እንደምታዩት እናት ይላል። እናት መፍጫ የሚባለው ነው። ውስጡ ይሄው መላጫ አለው። ይሄ ከላይ ይገጠማል። ኦኬ። ይሄ ደግሞ ከላው ላይ ይሆናል። ይሄ ራሱን የቻለ እናት መፍጫ ነው ማለት ነው። ሌላው ደግሞ ከዚህ ጋር አብሮ የሚመጣውን ነገር ላሳያችሁ። እዚች ጋር ብሩሽ አለች። ያ ምላጩን መጠራረጊያ ነው ይሄ ደግሞ የድንች ወይም የካሮት መላጫ ነው። አብሮ ነው የሚመጣው ማለት ነው እናት መፍጫ ጋር። ይሄ ደግሞ ቆይ ላሳያችሁ። ይቺ አሁን በምላጭ ናት አይደል? ይሄ ደግሞ ምሳሌ ይሄ ቢበላሽ ይሄ ቢበላሽ ይሄ አለው ምላጭ እዚህ ውስጥ አለው። ይቺ ምላጯ ናት። ይሄ ማለት ደግሞ ይሄ ነው። ይሄ ማለት ነው። ይሄ ሶስቱ ያያችሁት 4 ነው እንጂ 2 3 4 ይሄ ያለው ይሄ ቢበላሽ ይሄ የምታዩት ቢበላሽ ይሄ አብሮት ይመጣል ተጨማሪ ማለት ነው። ይሄን መቀየር ትችያለሽ። ገባሽ አባባሌ? ይሄም አብሮት ይመጣል። ኦሪጂናሉ እናት መፍጫ ማለት ነው። ይሄም አብሮት ይመጣል። ይሄም ቅያሬ ያለው አይደል? ይሄም ምላጭ ያለው አይደል? ይሄም ደግሞ ቅያሬ ያለው። ይሄም ቅያሬ ያለው። ይሄ ቅያሬው ነው። እያችሁት 1 2 3 ቅያሬው። ለአሁን ግን ይሄ አለሽ። ይሄ ሲበላሽብሽ ይሄን የምትተኪው ነው ማለት ነው። ገብቷችኋል አባባሌ? ቅያሬ አብሮት ይመጣል ነው ባጭሩ። ይቺም አብራ ትመጣለች። ይቺ የነጭ ሽንኩርት መፍጫ ናት። እንዴት ነው ብትሉኝ ያት ይቺ ምላጯ ናት። እንዴት አስገባታላችሁ? እንዴት አስገቧትና ይቺን እንደዚህ ትከርናላችሁ። ገባችሁ?
ከዛችን ሳብ እንደዚህ በአንድ እጄ ስለቀረጽኩ እንዲህ ሳብ ስታረጉት ውስጥ ትፈጨዋለች ማለት ነው። አያችኋት? ይሄ አብሮ የሚመጣ እቃ ነው ማለት ነው። ይሄ አብሮ የሚመጣ ነው። ይሄ አሁን ለጊዜው አለው። ይሄ አለው። በዚህ ትፈጫለሽ። ይሄ ሲበላሽ ይሄንን ታወጫለሽ ማለት ነው ካስቀመጥሽበት። ይሄ ነው ባጭሩ። ዋጋው 2700 ብር አንደኛው ስለሆነ የሚቀንሰውም እናት መፍጫ አለ ማለት ነው። ሌላው እዚህ ጋር የልብስ ባስኬት አለ። ዋጋው 450 ብር። ሌላው እዚህ ጋር 42 ቁጥር ኢንዲያን ሞዴል ድስት አለ። ይጣል ማለት ነው። ይጣል በቃ ትልቅ የማይባል ትንሽ የማይባል መጠነኛ ድስት ላዝማች ብትይ ለሰደቃ ብትይ ለምን ብትይ መጠነኛ በቃ አንድ በግ የሚሰራ ያልተንዛዛ ማለት ነው። ውሃም ያልሆነ በጣም ያልሆነ ልከኛ ድስት 42 ቁጥር እያችሁት 8300 ብር። ጆሮ አለው ከላይ መያዣ ግን የለውም። ያው ሲሰራለት ነው እንጂ ሲመጣ እዚህ ጋር ጆሮ አለው ከዛና ከዚህ መያዣ ማለት ነው። 8300። ሌላው እዚህ ጋር ሱፍራ አለ። ትልቅዬ ሱፍራ ነው እንደምታዩት 2400 ብር ነው ዋጋው። ትልቁና ያረኩላት ምክንያቱም የጣም ማስቀመጫ የስኳር በቃ የቡና ቁርስ ምናምን ጀበና ምናምን ሲኒ ረከቦ ሲቀመጥበት ሰፋ ያለ ነገር ደስ ይላል ብዬ ነው እንጂ ከዚህም ማነስ ያለ ነገር አለ ማለት ነው። ግን ሰፋ ተለቅ ሲል ጥሩ ነው በሚለው ሂሳብ ነው። የዛሬው ቪዲዮ ይሄንን ይመስላል። ኦርደር ማድረግ የምትፈልጉ ማንኛውንም ነገር ኦርደር ማድረግ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ።